ጭራሽ ቻይና አውጣ ሙዚቃን በቲክታክ አካውንት መታ ከፍታ ገብዘዋለች እንዴ? በእርግጠኝነት ይሄ ፎሎ እና ሰብስክራይብ ፍለጋ እና ብሩኬ ደግሞ ሃይሚን ፕራንክ እያደረጋት ነው። በእርግጠኝነት ስነግራችሁ ይሄ ድራማ ነው። ሃይሚ ምንም የምታውቀው ነገር የለም፣ ግን ድራማ ነው በእርግጠኝነት ማለት ነው። ፕራንክ ነው። ግን በዚህ ልክ ደግሞ ሃይሚ ፕራንክ መደረግ የለባትም። ልቧን የሚሰብር ፕራንክ ከባድ ነው፣ መደረግ የለበትም። ነገርየው ግን በጣም አስተማሪ የሆነ ነገር ነው። ምክንያቱም ፕራንክን ያልኩበት ምክንያት ምንድን ነው? እዚህ ጋር ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። እስከ ዛሬ አሁን ይሄ ድራማ ከጀመረ ጊዜ ጀምሮ በጣም የታዘብኳቸውና አንዳንድ የተረዷቸው ነገሮች እውነታዎች አሉ። በዚህ ውስጥም የሰሟቸውም ነገሮች አሉ። ከዛም አንጣር ደግሞ እኔ በጣም ቀዝቅያለሁ እንደ በረዶ ትላላችሁ እንጂ እየተደረጉ ያሉ ድርጊቶች በጣም ይሆናል የለ ከአቅም በላይ ነው። እኔ ታውቃላችሁ ትዕግስት የለኝም። በሃይሚ ቀልድ ድርድር አላቅም። ታውቃላችሁ ብሩኬ እንዴት እንደምናገረው ምናምን ነገር ግን እሳ ደግሞ አንዳንድ ጊዜ ስራ እስከሆነ እውነታውን እስካወቁት እስከተረዳሁትን ድረስ ሰውን መሳደብ አግባብ አይደለም በሚለው ስላመንኩኝ ነው ሁሉን ነገር በትዕግስት እያለፍኩት ያለሁትኝ እንጂ ታዕሜ በላይ ነው። አሁን ትዕግስቴን እየተፈታተነው ነው ያለው ነገር እየተደረገ ያለው ነገር እመቤቴን ነው የምላችሁ። በጣም በጣም ማለት ነው። ግን እግዚአብሔር ይመስገን ይሄን ትዕግስት ስለሰጠኝ። ምክንያቱም ነገ ላይ ብሩኬና ሃይሚ መልሰው የሚገናኙ ሰዎች ናቸው። ለምንወዳቸው ሰዎች ስንል የሚወዷቸውን ሰዎች ማክበር ግዴታ ስላለብን ነው። እንደዛ ነው የምረዳው። ለማንኛውም ውዶች ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮመንት እያጋራችሁኝ ከኔ ጋር ቆዩ። ያው ይቺ 16 ነው 18 ሰዓት ሆኖታል ከተለቀቀ ቪዲዮ በቲክታክ ላይ። እኔ ግን አሁን ነው ያዩትኝ። ባዩት ሰዓት ደግሞ ቪዲዮ መስራት ግድ ይለኛል። ይቺ ሴት ይቺ ልጅ ማለት ነው እያመመኝ ችዬ ኖርኩት ለአንተ ስል ነው ምናምን እያለች እያለቃቀሰች ነው በቲክታክ የመጣችው እከክ ማለት ነው። አንቺ እያመመሽም ሆነ እየታመምሽም እያስታመምሽም ይሄ ተቀባይነት አናደርገውም እኛ ማለት ነው። ምክንያቱም የሰው ህይወት ነው እየበጠበጥሽ ያለሽው። ለድራማም ቢሆን ኖሮ ለድራማም ቢሆን እንኳን እንደዚህ ማድረግ የለብሽም። ሌላው ነገር ደግሞ እኔ የሰማሁትኝ ውዶቼ የበፊት የድሮ የብሩኬ ፍቅረኛ ጠይምና በጣም ቆንጆ እንደሆነች ነው የሰማሁትኝ። ይቺ ጀስት ለድራማ የመጣች ሴት ናት። ለድራማ ነው የመጣችው። ምክንያቱም እኔ ብሩኬ የምነክቶት ነው ምናልባት ይችል የሆነ ነገር አስነክተው ነው እንዲህ ምናምን እንዲህ ምንድን ነው ምናምን ነገር ብያለሁኝ። ይቺ ያ እያለኝ ጨጭ መሰለኝ ልጅ ይቅር በላይ መድኃኒዓለም ምን ሆኖ ነው ምናምን ነገር ስንዴ ምነካሽ ቃልዬ የብሩኬ ፍቅረኛ እኮ በፊቱ በጣም ቆንጆ ነው የጠይም ቆንጆ እኮ ናት ምናምን ተብሎ ፎቶ እንኳን ተልኮልኛል ስልኬ ላይ ማለት ነው። ከብሩኬ ጋራ እንደውም የለበሱት ልብስ ከላይ ነጭ ከታይ ጥቁር ሱሪ ነገር ነው የለበሱት አብረው እና ሊሆንም ይችላል እንደዛ በሚለው ነው ያስኩትኝ። እዚህ ጋር ግን ድራማ መሆኑን አንድ የተረዳሁበት እውነታ ብሩኬም ይሄ የኔ ፕራይቬቲ ነው ብሏታል ለሃይሚ የመጀመሪያ ቀን ይመስለኛል። አሁን ይሄ ድራማ ሲጀመር እውነት ቢሆን ይሄ የኔ ፕራይቬቲ ነው ይላታል እንዴ? አይላትም። ድራማ መሆኑን አንድ በዛ ነው ያወቅኩትኝ የተረዳሁትኝ። ከእሷ ጋራ አብሯት እየኖረ ለእሷ ተስፋ እየሰጣት ለሃይሚ ተስፋ እየሰጣት ይችን በድብቅ ማግኘት ለምን ከእኔ ተደብቀህ እንዴት ልታገኛት ቻልክ? ለምን ብላ እንደዛ ስትጠይቀው ይሄ እኮ የራሴ ፕራይቬቲ ነው የሚል መልስ ነው የመለሰላት። ነገር ግን እንደዛ ማለቱ ደግሞ በጣም ትልቅ ኤክስ ነው። ይሄ እውነተኛ ነገር ቢሆን ትልቅ ስህተት ነው። ለምን ለሃይሚ የሆነ ሊኖርላት የማይችለውን ሊያደርግላት የማይችለውን ነገር ነው ተስፋ ያስጨበጣት። እዚጋ በእንደዛ ልክ አይደለም ብለን ልንወቅሰውም ልንሳደብ የምንችል ነበረ። ግን ድራማ መሆኑን ፕራንክ መሆኑን የተረዳሁትኝ ከዛ ንግግሩ ነው። ሌላው ነገር ደግሞ እርግጠኛ ነኝ ብሩኬ ከዚህ ልጅ ጋራ የሆነ ነገር አድርጓል የሚለውን ነገር አላምንበትም፣ አልቀበለውምም። በጭራሽ ደግሞ አያደርግም ብዬ ነው እኔ የደመደምኩትኝ። አያደርግምም። ልጅቷ አንደኛ
እዚህ ጋር የምር ነው እሷ እያደረገች ያለችው ለድራማም ቢሆን ግን እሷ የሆነ የብሩኬና የሃይሚ ጥላቶች የምር ብሩኬና ሃይሚ እንዲጣሉ ምናምን ነገር የሚፈልጉ ሰዎች አሉ። ብሩኬና ሃይሚ ብዙ ፈተናዎችን አሳልፈዋል። እዚህ ካሜራ ላይ ያላመጡትም ነገር ብዙ ነገሮችን አሳልፈዋል። በአንደበታቸውም ተናግረዋል። ከዚህ በፊት ሰውም ተቀጥሮ ነበረ እነሱን ለማለየት። ስለዚህ እንደዚህ አይነት አይን አውጣ ጥላት እያለባቸው ብሩኬና ሃይሚ ሌላው ነገር ደግሞ ብሩኬ ሃይሚን ብቻ አይደለም የሚዋሸው እኛንም ሁላ ነው የሚዋሸው። ብዙ ነገር ሲያወራ ነበር የኖረው ብዙ ነገር ያንን የጣት መስቀል እንኳን ሲያደርግላት ተንበርክኮ ምናምን ነገር ብዙ ነገሮችን ብሏል። ያንን ስጦታ ሲሰጣት ብዙ ነገሮችን ቃል የገባላት ነገር አለ። ይሄ መስቀል ደግሞ አንደኛ እምነታችን ነው እና ለሃይማኖታችን ነው ቃል የገባላት። በሃይማኖታችን ይሄ መስቀል እምነት ነው አይደለ? በዛን ጊዜ ብዙ ቃል የገባላት ነገር አለ። ከዛም በፊትም ብዙ ነገሮችን ሲል ነበረ። ስለዚህ እዚህ ጋር በእነሱ መሀል የሆነ ነገር ይፈጠራል ብዬ እኔ አላስብምም። ብሩኬም እንደዛ ይዋሻል። እንደዛ አይነቱ የተደበቀ ህይወት ከሃይሚ እየተደበቀ እንደዛ አይነቱን የወረደ ነገር ያደርጋል የሚለው አሳቤት እኔ ልብ ውስጥ አልተፈጠረም። ባሁኑ ማለት ነው ልቤ ራሱ አልነገረኝም። እንደዛ አይነት ጥርጣሬ አላሳደረብኝም። እና ድራማ እየሰሩ ድራማ መሆኑን እያወቅኩትኝ መሳደቤም ለእኔ የራሴን ክብር ዝቅ እንዳደረግኩ እንጂ የሚቆጠረው የማንንም ክብር ዝቅ አላደርግም እዚች ጋር ማለት ነው። እና ሁሉን ነገር በትዕግስት ብናልፈው ጥሩ ነው። ስሬስም ሆናችሁ ትልልቅ ሰዎች እንዴት ብሩኬ እንደዚህ እንዴት ያደርጋል ምናምን ነገር አድርጓል። በቃ እንዳደረገው ነገር ከልጅቷ ጋር አብሮ እንዳደረ ነገር አድርጋችሁ ስሬስ ሆናችሁ ያወራችሁም ሰዎች አላችሁ። እንግዲህ ያ ደግሞ የእናንተ አመለካከት ነው ሊመስላችሁ ይችላል። ምክንያቱም ከልጅቷ አወራር አንጣር ልጅቷ ለማሳመን የሄደችበት መንገድ የሄደችበት ርቀት አነጋገሯ ምናምን ነገር በጣም ቅጥፍጥፍ ስለሆነች ከሷ ንግግር አንጣር እና ብሩኬ ደግሞ እዚች ጋር ተወዘጋግቧል። ልጁ የኔ ከሆነ አልለቅሽም፣ እንደገና ደግሞ እኔ አልለቅሽም ገልሻለሁ ምናምን ነገር ሲል ነበረ። ተመርምሮ ልጁ የኔ ካልሆነ በሚለው ነው ይቅርታ፣ ልጁ የኔ ካልሆነ አልለቅሽም የሚል ዛቻንም እንትን ሲል የተወዘጋገበ ሀሳብንም ለእኛን ሲያጋራን በቃ ከዛም አንጣር እንትን ብላችሁ ነው ተረታችሁት ነው ማለት ነው። በእናንተ አይፈረድባችሁም። እንደዛ ነገር ለማንኛውም ግን እኔ አልቸኩልም፣ አሪፍ አይቸኩልም ብላል ቅማምዬ። አሁን የሚያሳስበን የሃይሚዬ ድህንነት ነው። እርግጠኛ ነኝ ዛሬ ደግሞ እስቲ ትንሽ ተሽሏት እንደምትመጣ ተስፋ አለኝ። እንግዲህ ፈጣሪ ከሷ ጋር ይሆን። ዛሬ ቅዱስ ሚካኤል ነው። እንግዲህ ቅዱስ ሚካኤል በምህረቱ ይማርልን ብለናል። ጥሩ ነገር የምንሰማበት ቀን ያደርግልን። ዛሬ ጥሩ ነገርም ለመስማት ያብቃን። ነገር ግን ይቺ ልጅ ካሜራ ላይ በድጋሚ መታ ከሃይሚ ጋር ባትጨቃጨቅ እንደ ሀሳብ ጥሩ ነው። እኔ ያን ነገር አልወደድኩትም። በቃ ነገሩ አከተመ፣ እዛ ጋ አለቀ። ይሄንን ነው እኔ ማለት እንፈልገው።